ርዕሱ ዘወርቅ አንገቱ ደረቱ የብር ወገቡ የብር ጭንና ጭኑ የብረት አንድ እግሩ የብረት አንድ እግሩ የሸክላ ባጭሩ ጉዱ መጨረሻ ላይ ነው። ቁመቱ 60 ክንድ ደረቱ 6 ክንድ የሆነ ነው የሚለው 49 ክንድ ነበልባሉ ወደ ላይ የወጣ እሳት ከጉድጓድ ውስጥ አስነድዶ ማዳን ስንት ነው? ማዳን አንድ ነው ወይስ ናቸውማ? የመላእክት ማዳን ምንድን ነው? የጸጋ የሱ የባህሪ ሲሆን አድኑ ብሎ የሰጣቸው ስልጣን አለ። አንዳንዶቹ ማዳን እግዚአብሔር ብቻ ነው። ቅዱሳን በጸጋ በተሰጣቸው ነው። ቅዱስ ገብርኤል ታዲያ ዘካርያስን አንደበቱን ሲዘጋ አልቀበለው ሲል ኧረ እምቢ አለኝ እባክህ ምን ላድርገው ብሎ ቅዱስ ገብርኤል በዚሁ ዕለት እንደ ዛሬ ማለት ነው 3 ደቂቅን ከእሳት ያዳነበት በእሳቱ መካከል ሆኖ ይትባረክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላከከሂ ኢናመልክ ወለምስልሂ ዘገበርከ ይንሰግድ ለከ። አምላክህን አናመልክም ላቆምከው ምስልም አንሰግድም። ትንቢተ ዳንኤል ምዕራፍ 3 ከቁጥር 15 ጀምሮ ሊቁ ቅዱስ ያሬድ ጠቅሎ መዋሥዕት ብሎ ባመጣው የተቀነባበረ ወይም ተለይቶ የመጣ ዘር ነው። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ዋና ስራ አስኪያጅ፣ እንግዲህ በእውነቱ ፕሮግራም ሲመሩ በነበሩት ወንድማችን በሚገባ ስሙ ስለተጠራ እኔ ከዚህ በኋላ ወደዛ ለመመለስ አንደኛ ስሙን አስተካክዬ ላልጠራው ስለምችል የሀገረ ስብከታችን የየመምሪያ ኃላፊዎች፣ የወረዳው ሊቀ ካህናት ክቡር ሊቀ ርያን አማኑኤል አዳም፣ የወረዳው ሰራተኞች፣ የዚህ ደብር ዋና አስተዳዳሪ ክቡር ቆሞስ አባ ዘራዳዊት፣ እንግዲህ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አላችሁ? እንግዲህ አጠር ላለ ሰዓት ምንማማረው ዛሬ እግዚአብሔር ከነገስታት በላይ ንጉሥ መሆኑን፣ ለወዳጆቹ ታማኝ መሆኑን፣ የታመነ ለወዳጆቹ የሚታመን የማያሳፍር አምላክ፣ ነገስታትን አቅማቸውን የሚያሳውቅ የነገስታት ንጉሥ የሆነው እግዚአብሔር ትልቅ ስራውን የሰራበት ቅዱሳን ከቅዱሳን መላእክት አንዱ ደግሞ ገናናው ቅዱስ ገብርኤል ለሰለስቱ ደቂቅ ያደረገውን የአማላጅነት ማዳን የሚገልጽ ይሆናል። እንግዲህ በዓሉ በአገልግሎቱ ላይ ሲሰጥ የነበረው በዓል እመቤታችንን በተመለከተ ነው። ምክንያቱም ብስራታዊው መልአክ እሷን ያበሰረበት ነው በብዛት ምስጋናው ያደረው። ሁለቱም የቅዱስ ገብርኤል ጉዳይ ስለሆነ ማለት ነው እና ታሪኩን ወደ ሰለስቱ ደቂቅና ወደ ቅዱስ ገብርኤል ነው የምንወስደው ማለት ነው። አምላከከሂ ኢናመልክ ወለምስልሂ ዘወርቅ ዘገበርከ ይንሰግድ። አላህ ሃሎ አምላክነ ወሃሎ ንጉሥነ እምእድየከ ውእቱ ያድህነነ ብለው ጨምረውበታል። ከእጅህ ያድነናል ያሉ
ይህን ቃል የተናገሩ ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል ናቸው ማለት ነው። ስለዚህ የተደረገበት የማዳን ሥራ የእግዚአብሔር ኃይል የተገለጠበት የእነሱም ሃይማኖት የታወቀበት የመልአኩ የአማላጅነት ጸጋ የተገለጠበት አገሩ ባቢሎን ነው። ይሄ ጉዳይ አባቶቻችን እስራኤል እግዚአብሔርን በድለው በተለይ ከ10 ነገድ የተለዩት 2ቱ ነገድ ተማርከው ወደ ፋርስና ባቢሎን ወርደው ነበር። ፋርስና ባቢሎን በጥንት አጠራር ነው። አሁን ኢራንና ኢራቅ ተብለው የተጠሩት ሀገሮች ማለት ነው። እንግዲህ ሰዎች ተማርከው ይሄዳሉ፣ መከራ ይቀበላሉ፣ ይሰቃያሉ። በፍጡር እጅ መውደቅ በጣም ከባድ ነው። እግዚአብሔር አባቶቻችን ምን ይላሉ? በፍጡር እጅ አጣለን ይላሉ። ወገኖች በተለይም በአሕዛብ እጅ መውደቅ እጅግ በጣም ነው። እንኳን በሰው አገር እግዚአብሔር በማይመለክበት አገር ዘንዶ የሚመለክባት የፈረስ ምስል ቆሞ የተመለከባት አገር ፋርስና ባቢሎን ናት። ስለዚህ በዛ ቦታ ላይ ነው እነዚህ 3 ደቀ መዛሙርት ወይም ልጆች አናንያ፣ አዛርያ፣ ሚሳኤል ደግሞ ዳንኤልም 4ኛ አለበት። በአጋጣሚ ሆኖ ናቡከደነጾር ለመጀመሪያ ጊዜ በግዛቱ በዛው በሀገሩ ላይ አንድ ጊዜ አንድ አዋጅ ነግሮ ነበረ። የሀገሬን የፋርስ የባቢሎንን ታሪክ የሚማሩ የሚያጠኑ ወጣቶች ይመረጡ ብሎ ትእዛዝ አስተላልፏል። በዚህ ሰዓት የባቢሎን የፋርስ ልጆች በሙሉ ተጠርተው ሲመጡ ደግሞ እስቲ ተሰደው ከመጡት ከስደተኞቹ ከ2ቱ ነገድ ያሉ ልጆችም ካሉ እናሳትፋቸው አለ ይላል። ይሳተፉና ከትምህርቱ ይግቡ ተብለው ተመርጠው ገቡ። ዳንኤል 4ኛ ነው። 3ቱ አናንያ፣ አዛርያ፣ ሚሳኤል እነዚህ 4ቱ ነው ለትምህርት ተመረጡ። ከዛ ትምህርታቸውን ሲጀምሩ ምግባቸው ከንጉሱ ውስጥ ነው ተባለ። ከማን ነው? ከናቡከደነጾር ምግብ ነው የሚበሉት። ለንጉሱ ከሚቀርበው ምርጥ ከሆነው ለንጉስ ከሚቀርብ ምግብ ነው የሚበሉት። በዛን ሰዓት ዳንኤል ግን በንጉሱ ምግብ እንዳይረክስ ፈለገ ይላል። የሚገርም ነው። ያን ምግብ ማን እንዳረደው፣ ማን እንዳወራረደው፣ ማን እንዳዘጋጀው ስመ እግዚአብሔር ይጠራበት አይጠራበት ምን ይታወቃል ብሎ ከዚያ ምግብ እንዳይበላ እሱ ተጸየፈ። አይሆንም አለ ይላል ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ። በዚህ ሰዓት ሞግዚታቸው ተው፣ አይሆንም፣ ንጉሡ አዞላችኋል፣ አብራችሁ ብሉ። ሌሎቹ ጠጅ ሲቆርጡ፣ ጠጅ ሲጠጡ፣ ጮማ ሲቆርጡ ሲወፍሩ እናንተ ከስታችሁ ልትታዩ ትችላላችሁ። ይህ ከሆነ ደግሞ አልመገብካቸውም ብሎ ንጉሥ ከፍ ብሎ አንገቴን ዝቅ ብሎ ባቴን ሊቆርጠኝ ስለሚችል ብሉልኝ ብሎ ለመናቸው ይላል። ይገርማችኋል ምዕመናን፣ ይህ የእግዚአብሔር ኃይል የተገለጠበት ትልቅ ተአምር ነው። ከዚህ ነው የጀመሩት። እምነታቸው የጸና የእግዚአብሔር ኃይል ከዚህ ጀምሮ ነው እየተገለጠ የመጣው። ይገርማችኋል። በዚህ ሰዓት ዳንኤል ምን አለ? ፍትነነ ለነ ለአግብርቲከ አሱረ ዕለተ፣ 10 ቀን ፈትነን እኛ ጥሬ እየበላን ውሃ እየጠጣን ጮማ ከሚቆርጡት ጠጅ ከሚጠጡት ከነዛ ከስተን ብንገኝ እንቀጣ አለ። ምን አይነት እምነት ነው? ምናን እስቲ ያስቡት። አሁን ጥሬ ቆርጥሞ ውሃ ጠጥቶ ይወፍራል የሚባል ይታሰባል? ታስቡታላችሁ? አይታሰብም እኮ ይሄ ነገር። እምነት ነው ይህን የሚያደርገው።
እምነት የማይሰራው ስራ የለም። ስለዚህ አዝፋኒስ የሚባለው ሞግዚታቸው የእነሱን መቁነን እየተቀበለ ራሱ እየበላ ደርቦ ከራሱ ምግብ ጋር እየበላ እነሱን ለ10 ቀን ጥሬ እንዲቆረጥሙ ከጥሬውም ሊቃውንቱ እንዲህ ይላሉ፣ ሽምብራ ነው አተር ነው ይሉና የኛ ሊቃውንት ሲተርክ ይሄስ ተላ ደስታ ያለበት ነው ብለው ባቄላ አያችሁ፣ ጎረበት ያለ ማለት ነው። ያ ደግሞ ቆሎ ሆኖ ለመኳንንት የሚቀርብ ስለሆነ ሀዛም ከጥሬው ማሻሽለው እኮ ማለት ነው። አያችሁ፣ አውርደው ወደ ታች። በዚህ ሰዓት 10 ቀን ሙሉ እንግዲህ ጥሬ ብቻ እየቆረጠሙ ውሃ ጠጥተው በ10ኛው ቀን ቀርበው ቢታዩ ከነዛ ጮማ ከቆረጡት ጠጅ ከጨለጡት ይልቅ አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ወፍረው ተገኙ ይላል። አያችሁ ትንቢተ ዳንኤል። ይህ ቃል በትንቢተ ዳንኤል በእውነት ይሄ በመጽሐፍ ቅዱስ ባይጻፍ ኑሮ ይሄ ዳዊት አንበሳን በጡጫ ነብርን በርግጫ መጥቶ ገደለ ይላል። ይሄ በመጽሐፍ ባይጻፍ እነ ዳንኤል ጥሬ ቆርጥመው ውሃ ጠጥተው ጮማ ከቆረጡት በላይ ወፈሩ ቢባል ተጽፎ ባይገኝ ሚያምነው አይኖርም ማለት ነው። ሃይማኖት ግን ተመልከቱ፣ ሃይማኖት ምን አይነት ስራ እንደሚሰራ አስቡ። ከዚህ በኋላ ነው ይሄን አድርገው ቆዩ። ፈተና ደግሞ ተባለ። አያችሁት? ትምህርት ተምሮ መፈተን አለ። የዩኒቨርሲቲ ተማሪ አይ በእኛም ፈተና አለ። ተምረው መጨረሻ ላይ እስቲ ተፈተኑ ተባሉ። ጮማ ቆርጦ ጠጅ ጨልጦ ማጥናት አይቻልም። የባቢሎን ተማሪዎች ሽቅ ብለው ወደቁ። ጥሬ የቆረጠሙት እነ ዳንኤል እነ አናንያ እና አዛርያ የፋርስነን ትምህርት አጥንተው በአንደኛ ወጡ ይላል። አያችሁ፣ አንደኛ ወጡ። እንግዲህ ጥሬ ካልቆረጠሙ እውቀት አይገኝም። ዛሬም ቢሆን ቆሎ ካልቆረጠሙ እውቀቱ የሚገኘው ዛሬም ቢሆን የት ነው ከተባለው ጥሬ ከቆረጠሙት ከቆሎው ነው ያለው እውቀቱ። ይቅርታ አድርጉልኝ። ስለዚህ ጥሬ መቆርጠም አዋጭ ነው ማለት እኮ ነው በመጽሐፍ ቅዱስ። ስለዚህ መጨረሻ ላይ ይሄን አድርገው ከዩኒቨርሲቲ ውስጥ በአንደኛ በመውጣታቸው ቂም ተያዘባቸው። ታው በምሁራን ቂም አንያዝ። በተማሩ ሰዎች ቂም መያዝ ቤተክርስቲያንን መጉዳት ነው። ቂም አንያዝ፣ ግድ የላችሁም ወገኖች። የተማሩ መምህራን አስፈላጊዎች ናቸው፣ ግድ የላችሁም። ምሁር አይጥፋ። ምሁራን ቢኖሩ አይደል ሁሉ ግንብ የሚሰራው፣ ይህ ሁሉ ዲዛይን የሚወጣው። የሳይንሱ ሊቃውንት፣ ተመራማሪዎቹ፣ ሌሎቹ ሁሉ በአጠቃላይ በመንፈሳዊው በስጋዊው ያሉ ጠበብ ሴት ይጠላሉ እንዴ? መማር እኮ መልካም እኮ ነው፣ ድንቅ እኮ ነው። ከእግዚአብሔር ጋር እኮ ያገናኛል። ምናሉ የኛ ሊቃውንት እስቲ ፍቹን ለእናንተ ልስጣችሁና የተማረ ተማረ። በቃ እስቲ አያችሁት? የተማረ ምናል የተማረ ተማረ ብየለቶ እና መጨረሻ ላይ ቂም ይዘውባቸው ይኖሩ ነበረ። አምጥቶ በፈተናቸው ይላል። አምጥቶ በፈተናቸው በሁለተኛው ዓመት አምጥቶ በዛን ሰዓት ንጉሡ ናቡከደነፆር ሕልም አየ። ሕልሙም ትርጓሜውም ጠፋበት። ምን ነው ቢሉ ይላል ትርጓሜያችን የጧት እንቅልፍ ነበረበትና ይላል። የጧት እንቅልፍ ሕልምን ያዘነጋልና ሕልም ስታዩ 10 ሰዓት እንዳትተኙ። እሺ መልእክቴ ነው። ይጠፋባችኋል። ቋጥረው ወይ ጽፋችሁ ይዛችሁ ነው እንጂ የጧት እንቅልፍ ሕልም እንደሚያዘነጋ ትርጓሜያችን ነገረን ማለት ነው። በዚህ ሰዓት ትርጓሜው ሕልሙ ከነ ትርጓሜው ጠፋበት። ከዛ ጠበብትን ሰበሰበ። ነቢያት ሐሰት አሉ። የሐሰት ትንቢት እየተናገሩ በሐሰት እያቀነባበሩ ከውስጥ ሊቃውንት ጠበብት ተብለው ሕልም ተርጓሚዎች
የሚመጣውን የሚተነብዩ ተብለው በቤተ መንግስቱ ጠጅ እየወረደላቸው ጮማ እየተቆረጠላቸው የሚኖሩ የናቡከደነጾር ጠበብት ሊቃውንት ተብለው ተቀምጠዋል። ከነዛ መካከል እንግዲህ በሉስቲ ብሎ ጠራ። ይሄንማ የኔ ጠበብት ይነግሩኝ የለ እንዲህ እንኳን ይህን የታለመውን ህልም ዕለታዊውን የሚመጣውን ወደፊት ያልታየውን ይተነብያሉ የሚባሉ አይደሉም ያለና አስጠራቸው። አይድኡኒ ህልሜን አስረዱኝ አላቸው። እንዴ ንጉሥ አንተ ከፈርዖን ብትበልጥ እኛ እስከ ዮሴፍ እናንሳለን? በግብፅ የነበረው ፈርዖን እኮ ህልሙን ለዮሴፍ ነገረ። ህልሙን ለዮሴፍ ሲነግረው ዮሴፍ ደግሞ ትርጓሜውን አሳየ ወይ ማስረዳ። አንተ ጭፍን ድፍን ያለ ነገር አመጣ። ወይ ህልሙን ንገረንና ትርጓሜውን እኛ እናስረዳ አሉት። ህልሙም ትርጉሙም ስለጠፋብኝ ነው አላቸው። እንግዲያውማ ጊዜ ሰጠናል። አይቻልም አለ። አያችሁ እግዚአብሔር ሲፈርድ እኮ በሐሰት የነበር ሐሰት መጨረሻው ላይ ጥፋት ነው። ግድ የላችሁም። በሐሰት የምንራመደው እርምጃ መጨረሻው ላይ እግዚአብሔር ሲጥል መውደቅ ይመጣል። ሐሰት አያዋጣም። እውነት ግን ቢሸፈን መጨረሻ ላይ እውነት ብቅ ማለቱ አይቀርም። ስለዚህ አይቻልም። አይድኡኒ ህልምየ ዘእንበለ ይህልፍ ጊዜው አለ ድህረሰ ተፈጠሩ ካላ ነገር ህልሜ አሁን ከልቡናዬ ሲወጣ ሲወርድ አስረዱኝ እንጂ ኋላስ ልብ ወለድ የራሳችሁን ፈጠራ ልትነግሩኝ ትችላል። አልቀበልም አለ። ምን ይሁን እዛ በኋላ ተጨነቁ እነሱ። ይሄ ሳሉ ከሰው ንጉሥ የጠየቀው ጥያቄ ከሰው ለተለዩ ለስላሴ ለመላእክት ለነ ዳንኤል ካልሆነ ይሄ ለኛ አይሆንም ብለው አረፉ። ተመልከቱ። አያችሁት? የእግዚአብሔር ሰዎች ካልሆኑ በስተቀር ህልም እናውቃለን። የእግዚአብሔር ሰዎች ካልሆኑ እንተረጉማለን። የእግዚአብሔር ሰዎች ካልሆኑ ምስጢር ተገለጠልን ማለት ውሸት ነው። እግዚአብሔር ሳያድርብን አደረብን ማለት ሐሰት ነው ወገኖቼ። እንግዲያው ምን ልታደርጉ ነው? ጠጅ በቀን ይፈስላችኋል፣ ጮማ በቀን ይቆረጥላችኋል። ኢኮኖሚ እየደቀቀ ነው በእናንተ ምክንያት እና ስራችሁ ምን ይሁን? ፈረስ ሆናችሁ ልትጋለቡ ነው? በቅሎ ሆናችሁ ልናሰግራችሁ ነው? ጦር ሆናችሁ ልትወረወሩ ነው አለ። ጋሻ ሆናችሁ ልትመከቱ ነው? ምንድነው ስራችሁ? እንግዲህ አላችሁ አይነ ፍጥጥ ጥርስ ግጥጥ እንዲል ባላገር ይገርማል። ፈጠጥ አለ። በቃ አለቀ። ምንም ነገር የለም። በዚህ ሰዓት እንግዲያውስ እናንተ ሞት ይገባችኋል ብሎ ፈረደባቸው። ሞት ይገባችኋል ተብለው ተፈርዶባቸው ወደ ሞት ወደ መግደያ ቦታ መካነ ምቅታል ይለዋል። የመግደያ ቦታ ወደዛው ውሰዷቸው ተብሎ አርዮክ ወይም ያሮክ የሚባል ሰያፊ እየሰየፈ ገደል የሚጥል ተመርጦ ሂድ እያለ እያዳፋ ይዟቸው ሲሄድ ጥሬ የቆረጠመው ዳንኤል አያችሁት? ጥሬ መቆርጠም ያዋጣል። ጥሬ የቆረጠመው ዳንኤል፣ የጾመው ዳንኤል፣ የጸለየው ዳንኤል፣ ከእግዚአብሔር ጋር የተገናኘው ባይታዊው ዳንኤል በከተማይቱ ዳር ቁጭ ብሎ ነበረ። እያጣደፈ ይዟቸው ሲሄድ አረ ነገሩ ምንድነው ብሎ ጠየቀ። ንጉሥ ህልም አይቶ ህልሙ ትርጓሜውም ተዘንግቶት አስረዱኝ ብሏቸው ማስረዳት አቅቷቸው ግደላቸው ብሎኝ ልፈጃቸው እየወሰድኳቸው ነው። ታቸው እንዳትገላቸው። አሁን አስቡት ምዕመናን አስቡት። ዳንኤል 3 ደቂቅ ባረመኔ ሀገር ነው ያሉት። አያችሁት? ይሞቱ ይለቁ ይፈጁ እኛን እያሰቃዩ ነው አላሉም። አንተ እርስ በርስ ነው የምትጋደለው። እሺ የክርስትና ልጅ ተብለህ የተዋሕዶ ልጅ ተብለህ እርስ በርስ ነው የምትፋጀው። እሺ እርስ በርስ ነው ወንድምህን ቆልምመህ ነው ገንዘብ የምትቀበለው። እሺ እያፈንክ ነው ገንዘብ የምትቀበል። አታመልጥም ከእግዚአብሔር እጅ። እውነት ልንገርህ ይልቅስ ለምንድን ነው ይህ ሁሉ መከራ የሚመጣው? ይህ ሁሉ መፍትሄ ያጣ ነገር፣ የተጨናነቀ ነገር ከምን የተነሳ ነው?
እኔ እናንተ ቅንነት ስለሌለን ብቻ ስለማንራራ ስለምንጨካከን ነው። ተው አንጨካከን። አንድ ላይ ብንሆን ኑሮ እግዚአብሔር መፍትሄ ለሁሉም ነገር እግዚአብሔር መፍትሄ ያለው ወገኖች። ስለዚህ እኛን ያሰቀ በነገራችን ላይ ባቢሎናውያን እስራኤላውያንን ምን ያደርጓቸው ነበር? እናንተ ስደተኞች፣ እናንተ መጤዎች እያሉ መሸታ ራሱ ሽጠው መሸታ ተጠጡባቸዋል ይላል። ሲፈልጉ ባህር ገፍትረው ይጥሏቸዋል። ማያደርጓቸው ነገር ይሄን ሁሉ እያየ ዳንኤል ግን የርኅሩኅ እግዚአብሔርን ባህሪ አስቦ እግዚአብሔር ስንት ኃጢአት እየሰራን ታግሶን የለም እንዴ ብሎ እሱ ግን እንዲሞቱ አላደረገም። ርኅራኄ ነው ወገኖቼ። በዚህ ሰዓት እሺና ምን ይሆናል? እኔን ውሰደኝ ወደ ንጉሡ አስገባኝና ህልሙንን ያሳያለሁ። በቃ ውሰደኝ፣ እነሱን ግን አትግደላቸው፣ ተው ብሎ አስቆም። ይገርማል። አረመኔዎቹን እኮ አስቆማቸው፣ እንዳይሞቱ አደረገ። ገብቶ ነገረለት። አረ ከምርኮኞቹ ከስደተኞቹ ከፄዋ ወገን የንጉሥን ህልም ተረጉማለሁ ይላል ብሎ እሺ አምጡት እስቲ አለ። ዳንኤል ገባ። ብልጣሶር ተብሏል። አማ ቤል ማለት እኮ ነው። የቤል የጣዖቱ እጅ መንሻ አሳምሮ ሙቶ ነው። እንግዲህ ይሄን ዳንኤል ማለት ዳኛ እግዚአብሔር ማለት እኮ ነው። እግዚአብሔር ዳኛ ነው ማለት የነበረውን ስም ዛሬ መሊማ ከሊማ ተብሎ እንዲገለበጥ ስም ማለት ነው። ይገርማቸዋል። እና እስቲ ታሳየኛለህ፣ ተተረጉምልኛለህ፣ ቀን ስጠኛለህ። ልብ በሉ፣ ቀን ስጠኛለህ። ለነዛ ቀን አልሰጥም ያለው ንጉሥ እግዚአብሔር ቀን እንዲሰጠው አደረግ። 3 ቀን ሰጥቻለሁ አለ። እግዚአብሔር ይመስገን። ምዕመናን አያችሁት? ምዕመናን የእግዚአብሔር ኃይል ነው። ለነዛ የነፈገውን ቀን ለዳንኤል እሺ 3 ቀን ሰጥቻለሁ አለ። ይሄ እግዚአብሔር ኃይል ነው። በዚህ ሰዓት አጎቶቹን የእናቱ ወንድሞች ናቸው 3 ደቂቅና እባካችሁ ሱባዔ እንግባ፣ እነሆ ከኛ ጋር ተመድበው የነበሩ ጠበብት አለቁ፣ ፈጃቸው። እኛም ከነሱ አንዱ ልንሆን ስለምንችል ሱባዔ እንግባ ወንድሞች፣ አጎቶች አላቸው 3 ደቂቅ። አናንያ፣ አዛርያ፣ ሚሳኤል ሱባዔ ገቡ። ዳንኤል ዕለቱን ትርጉሙ ገብቶት በአንድ ጊዜ ተገልጦለት ለሱባዔ ብቻ ብሎ ለትሕትና ነው የሰነበት 7 ቀን። ዛሬ አንድ ሰው ሱባዔ ቢገባ ምንም ምስጢሩ ቢገለጥለት ሱባዔ ሳይጨርስ መውጣት እንዳይገባው ምልክት ነው ይላሉ መተርጉማኑ። ስለዚህ በ3ኛው ቀን እነሱ ተገለጠላቸው። አናንያ፣ አዛርያ፣ ሚሳኤል። ዳንኤል ገባ። ዳንኤል መጥቶ የአራቱን ነገሥታት አጭር ያን ስለዘረዝር አልልማ ርዕሱ ዘወርቅ፣ አንገቱ ደረቱ የብር፣ ወገቡ የብር፣ ጭንና ጭኑ የብረት፣ አንድ እግሩ የብረት፣ አንድ እግሩ የሸክላ። ባጭሩ የመጀመሪያው አንተን 4ቱን ነገሥታት ማን? ናቡከደነጾር፣ ቂሮስ፣ ዳርዮስ፣ እስክንድር፣ እነዛ ደግሞ ድማጥሪያኖስና ሰልፎስ። የእነዚህ ትርጉም በቃ በወርቅ በዕንቁ የተመሰሉት እነዚህ በደረጃ እኒህ ነገሥታት፣ አንተ ግን የእነዚህ ንጉሠ ነገሥት ነህ። ባጭሩ ነው ቆጭ ያደረገለት። በዚህ ሰዓት አድንቆ አምላካችሁ የአማልክት አምላክ ነው፣ የነገሥታት ንጉሥ ነው ብሎ እግዚአብሔርን አመሰገነ ነው የሚለው። መጨረሻ ላይ ጉዱ መጨረሻ ላይ ነው። ምን ሆነ? እነዚህ ሰዎች ያሉ እነዚህ ሰዎች በትምህርት የሚወጡ እነሱ ናቸው። ከዛ ቀጥሎ አንድ ነገር ሹመቱ አረን መከራው ደግሞ ወዲያው ዳንኤል እኮ ከንቲባ ተሾመ። ደግሞ እንግዲህ ወይ ቢቀርበት ነው በዛ በባቢሎን ከንቲባ ተሾመ። እሱ ደግሞ ምን አደረገ? እኔ በከተማው ያሉትን እስራኤል ስጠብቅ በገጠር ያሉትን እስራኤል የሚጠብቅልኝ ያጣሁ ነው፣ እያሳደዱን ስለሆነ አለ እባክህ በገጠሪቱ ደግሞ 3 ደቂቅ ይሾሙና እስራኤልን ይጠብቁ ብሎ እሱ ለምኖ አሾማቸው። በዚህ ሰዓት ባቢሎናውያን ተቃጠሉ፣ ተነደዱ ይላል። ትምህርት እነሱ ናቸው በአንደኝነት ይወጡ። ደግሞ ሹመቱንም ተቆጣጠሩታልና
ምን ይሆን አሁን መሆን ያለበት? ከንጉሱ ጋር አጣልቶ አስቆርጦ መግደል ነው። በዚህ ሰዓት ምን ብለን እንምከረው? ንጉሱን ምስል አቁም፣ ጣዖት አስቁመ፣ ለጣዖቴ የሚሰግድ ይማራል፣ ለእኔ ጣዖት የማይሰግድ ግን ከፍ ብሎ አንገቱ ዝቅ ብሎ ባቱ ይቆረጣል ብለህ አዋጅ ንገር አሉት። እሺ አለ እሱ። በዚህ ምክንያት ወዳጅህንና ጠላትን ትለያለህ አሉት። ምን አስበው መሰላችሁ? ሌላው ለጣዖቱ ሲንበረከክ እንደ ዳንኤል 3 ደቂቅ አንሰግድም እንደሚሉ ስላወቁ ነው። አንሰግድም ሲሉ ደግሞ ንጉሱ ቆርጦ እንዲጥላቸው ነበረ። ተንኮላችን ክፉ ነው። እግዚአብሔር ተንኮለኛን እንደው መድኃኒዓለም በእውነት ልብ ይስጠው። በዚህ ሰዓት የናሰውና ንጉሱ ይሻሉ። እንግዲህ ቁመቱ 60 ክንድ ደረቱ 6 ክንድ የሆነ ምስል ጣዖት አቁሞ ዱራ በሚባል በረሃ ላይ እዛ ላይ ያስቆመና ስገድ እንግዲህ እያንዳንድሃል። የፋርስ ባቢሎን እምቢልታው ተመታ፣ ከበሮው ተደለቀ። ያልወጣ መሳሪያ የለም። ያሁሉ ወጥቶ ስገድ፣ ለዚህ ያልሰገደ ይፈለጣል፣ ይቆረጣል ብሎ አዋጅ ነገረ። ሁሉም ሰገደ። ማን ቀረ? ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል ብቻቸውን ቀሩ። ለምን? ለተቀረጸ ምስል አትስገዱ ብሏል ሙሴ። ኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ እኔ አምላክ ቀናተኛ ነኝና ለተቀረጸ ምስል አትስገድ ብሎ አስተምሯልና እግዚአብሔር እኛ ቢፈልጡን ቢቆርጡን የፈለገውን ነገር ያድርጉን እንጂ እኛ ይህን አናደርግም ብለው ቀሩ። ሰርግና ምላሽ ሆነላቸው። ለነዛ ግን ያን ምን ሊያደርጉ ነው? ነገር ሊሰሩ ሁሉን ሳይሰግዷል። ማን ቀረ? ዳንኤል 3 ደቂቅ ቀሩ። ሄዱና ንጉሥ ሺህ ዓመት ያንግስህ፣ እነሆ ሁሉ ለአንተ ሲንበረከክ ያውም ከሰው ሀገር አምጥተህ ስልጣን የሰጣቸው አናንያ፣ አዛርያ፣ ሚሳኤል እነ ዳንኤል አንሰግድም ብለው ንቀው አቃለሉህ እኮ አሉት። ጥሩልኝ አለ። እሳት ለብሶ እሳት ጎርሶ ጥሩልኝ አላቸው። ተጠርተው መጡ። አንትሙ ሲድራቅ ወሚሳቅ ወአብደናጎ አማንክሙኑ፣ እናንተ ሲድራቅ ሚሳቅ አብደናጎ ወይም አናንያ፣ አዛርያ፣ ሚሳኤል እውነታችሁ ነው? ደፍራችሁ ለእኔ ምስል አልሰግድም ያላችሁ? አዎ አንሰግድም። አንሰግድም። በቃ በማን ተማምናችሁ? በእግዚአብሔር። አንተንና እኛ በፈጠረ እግዚአብሔር እንተማመናለን። ባይሆንም እንኳን ምናልባት ሰማዕትነት አግኝተን ምናልፍባት ጊዜች እንኳን ሁና አሳልፎ ቢሰጠን ለአንተ ምስል ግን እኛ አንሰግድም አሉ። በሉ እንግዲህ አስከጄ የሚያድናችሁ ካለ አለና ልብሳቸውን አልብሶ፣ የነገሥታት ልጆች ናቸው እንዳይጋለጡ ከራስ እስከ እግራቸው ልብስ ተሸፍኑ። ይሄ ብቻ አይደለም፣ አላልቦ ተሎ እንዲገላቸው እንግዲህ ወተላለ እሳቱ 40 ወተሳቱ በእመት ነው የሚለው 49 ክንድ ነበልባሉ ወደ ላይ የወጣ እሳት ከጉድጓድ ውስጥ አስነድዶ ብድግ አድርጎ ጥንቻቸው የፈረጠመ ኃያላን የተባሉትን እነሱን ወስዳችሁ እሳት ላይ ክተቷቸው ተባለ። ወስዶ ከእሳት ሲገታ ነበልባሉ እሳቱን በእሳት ምንድን ነው እሾህን በእሾህ እንበለው። ቅዱስ ገብርኤል ከሰማይ እየተንበለበለ ወርዶ እሳቱን ውሃ አረገና ቆማቸው ይላል። አዳናቸው። ምዕመናን ማዳን ስንት ነው? ማዳን አንድ ነው ወይስ ሁለት? አንዳንድ ጊዜ ይቅርታ አድርጉልኝ፣ ከብዙ ሊቃውንት መካከል ነው የምናገር። ብፁዕ አባታችን ማለት ክቡር ስራ አስኪያጅ ማለት እኔ በመድረክ በመምህራን ያገኘሁት እንጂ ያላገኘሁትንም አልናገርም። ማዳን ሁለት ነው። ይቅርታ አድርጉልኝ፣ ማዳን ሁለት ነው። አንዱ የባህሪ ማዳን ነው፣ አንዱ የጸጋ ነው። ይህን እናስተውል። የተአየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ብሎ ምንድነው ወያድህኖ ማለት ያድናቸው ማለት የመላእክት ማዳን ምንድነው? የጸጋ የሱ የባህሪ ሲሆን አድኑ ብሎ የሰጣቸው ስልጣን አለ። አንዳንዶቹ ማዳን እግዚአብሔር ብቻ ነው ብለው አልሸሹም፣ ጠጋሉ።
ምንድነው? ፈቀቅ አሉ፣ አልሸሹም፣ ፈቀቅ አሉ ነው። ይሄ ነገር አያስፈልግም። የጸጋ ማዳን አለ፣ የባህሪ ማዳን አለ። ስለዚህ የሚያድኑበት ቅዱሳን በጸጋ በተሰጣቸው ነው። ቅዱስ ገብርኤል ታዲያ ዘካርያስን አንደበቱን ሲዘጋ አልቀበለው ሲል ኧረ እምቢ አለኝ እባክህ ምን ላድርገው ብሎ ጠይቆ ነበር? አልጠየቀም። በተሰጣቸው ስልጣን የጸጋ ስልጣናቸው የእግዚአብሔርን ኃይል ለማስከበር የማዳን የአማላጅነት ማዳን አላቸው የቅዱሳን። ባጭሩ ቅዱስ ገብርኤል በዚሁ ዕለት እንደ ዛሬ ማለት ነው 3 ደቂቅን ከእሳት ያዳነበት በእሳቱ መካከል ሆኖ ይትባረክ እግዚአብሔር አምላክ አበዊነ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን ብለው አመሰገኑ። ባጭሩ ናቡከደነጾር ወደ ተራራ ወጣና ወይም ደግሞ ወደ ሰገነቱ ወጣ ብሎ ሲያይ 4 ሰዎች በእሳቱ ላይ ሲመላለሱ አይ። ስንት ሰዎች? 4 ሰዎች። 3 እነማን? አናንያ፣ አዛርያ፣ ሚሳኤል። 4ኛው ማን? ቅዱስ ገብርኤል ነው። ገብርኤል ብሂል ብእሲወ አምላክ እምኀበ እግዚአብሔር ዘተፈነወ ላይክ ሥጋዌ ቃል ለድንግል ይስብ። አንዱ 4ኛው የእግዚአብሔርን ልጅ መልክ ይመስላል። በገብርኤል ብስራት ኢየሱስ ክርስቶስ እንደሚወለድ ትንቢት የተናገረ ናቡከደነጾር ነው። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ለአናንያ፣ ለአዛርያ፣ ለሚሳኤል አምላክ ይሰገድ፣ ጣዖት ይጥፋለ። ወስብሐት ለእግዚአብሔር።